የዛሬው ቫዝሊ አሰራር በነገራችን ላይ በጣም ይለያል። እንደውም ሽታው ፀጉራችሁ ከግንባራችሁ ለሸሸ እንዲሁም ለፀጉራችሁ ዛላ እንደዚህ እያደረጋችሁ ብትቀቡት በተለያየ መንገድ ሰርቼዋለሁ። ግን ለቅንድባችሁም እንዳትረሱ የምር ቅንድብ ራሱ በጣም ነው የሚያሳድገው እና ማታ ማታ እንደዚህ እየተቀባችሁ ፀጉራችሁን እምር ድምቅ ማድረግ ትችላላችሁ። ቤት ውስጥ ያው ለጭቃ ቅባት ራሱ ወጪ ሳታወጡ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁና እንግዲህ ለቻናል አዲስ የሆናችሁ ቤተሰብ እያደረጋችሁ አበረታቱኝ። አዎ አበረታቱኝ። በዚህ አጋጣሚ ትላንትና ቪዲዮ ለቅቄላችሁ ነበር። ምርጥ ምርጥ ኮመንት ለሰጣችሁኝ፣ ለምርጥ አስተያየቶቻችሁ እንዲሁም ለጸሎታችሁ፣ ለዱዓችሁ በጣም አመሰግናለሁኝ። እንግዲህ ያው እርጉዝ ነኝ ብያችሁ የለ ተገላገልኩ እኮ የምሬ ነው። በጣም ድምፄ በጣም እንትን እያለኝ ነበር እና በግድ ነው ሆነን ለመናገር ሪከርድ የማደርገው። የ10 ደቂቃ ሪከርድ ራሱ ማድረግ አልችልም ማለት ነው። ያው ሴቶች ስትሆኑ እርጉዝ ስትሆኑ የምታውቁት ይሆናል ማለት ነው። ከዛ በኋላ በመጀመሪያ የተጠቀምኩት እዚህ ጋር ሮዝሜሪ ነው፣ ፍረሽ ሮዝሜሪ። እናንተ ፍረሽ ሮዝሜሪ ከሌላችሁ ደረቁን ሮዝሜሪ መጠቀም ትችላላችሁ እና በዚህም አጋጣሚ ያው ጥሩ ነገር ለተመኛችሁልኝ በሙሉ በጣም ነው የማመሰግነው። እናንተም ፈጣሪ ደግሞ ልጅ ለሌላችሁ ልጅ ይስጣችሁ ብያችኋለሁ። ትናንት ራሱ እኮ መርቃችኋለሁ፣ ግን ቪዲዮዬን አላያችሁትም። እውነት ለመናገር ማለት ነው። የምሬን ነው እኮ እናንተ በህይወት ዙሪያ የሆነ ነገር ቪዲዮ ስሰራ አቬሬጅ ቪው 1 ደቂቃ ራሱ አታዩትም። ትገርማላችሁ። ለማንኛውም ይሄ ቪዲዮ ይጠቅማችኋል። እዩት፣ አይታችሁ ስሩት። ለልጅ ላዋቂ የሚሆን ምርጥ የፀጉር ቅባት ነውና በቀላል መንገድ አሁን ጭቃ ቅባት አልገዛውም እንደዚህ ማለት ቀርቶ ቤት ውስጥ በቀላል መንገድ እንደዚህ መስራት ይቻላል። ፍረሽ ሮዝሜሪ ግማሹን ነበር የተጠቀምኩት። በነገራችን ላይ አንድ ጊዜ ስገዛ ከስንት ጊዜ በኋላ ወጥቼ ነው የራሱ ያገኘሁት እና ጓሯችሁ ላይ ራሱ እኮ መትከል ትችላላችሁ። የምር ወዲያውኑ ነው፣ እንደ ሞኝ ነው ይሄ ሮዝሜሪ እና ወዲያውኑ ነው የሚወጣው። ግን እኔ ባለሁበት በቃ ምንም ሊበረክትልኝ አልቻለም። አንደኛ እኔ ካለሁበት አንጻር ተክዬው ራሱ ውሃ ሳላጠጣው ይደርቅብኛል ማለት ነው። የምሬ ነው እኮ እና ጓሯችሁ ካለ የራሳችሁ ቤት ከሆነ በራሳችሁ ቤት መትከል ትችላላችሁ። እንዲሁም ደግሞ የራሳችሁ ቤት ኪራይ ቤት ቢሆንም በሃይላንድ ትከሉት። በጣም ቀላል ነው። እንትኑ ወዲያውኑ ነው የሚበቅለው ማለት ነው እና በዚህ መንገድ እንፈቀፍቀዋለን። ግዴታ እንጨቱ መውጣት አለበት። ነገር ግን እንጨቱ ብዙ ካልሆነ ምንም ችግር የለውም። ምክንያቱም ስለምንፈጨው ማለት ነው። እፈጨዋለሁኝ። አሁን እዚህ ጋር እንዳያችሁት በደንብ አጥቤዋለሁ። ካጠብኩ በኋላ አድርቀዋለሁኝ። ከደረቀ በኋላ ደግሞ መፍጫ አምጥቼ በመፍጫ ጨምርና እንደዚህ ያላችሁ ቅባት እናንተ ያላችሁ ቅባት መጠቀም ትችላላችሁ። እኔ የሁልጊዜም ቅባት ዘይቱን ነውና ቤቢ ኦይል አልተጠቀምኩም ዛሬ አልቆብኛል እሱ ራሱና ስለዚህ ዘይቱን ተጠቀምኩኝ። ዘይቱን መጀመሪያ ፈጨዋለሁ። ከዛ ግን መጨረሻ የምጨምርበት 2 ቅባቶች አሉ እቤት ውስጥ የተዘጋጀ አንዱ ደግሞ የተገዛ ነው። ግን ሽታው በጣም ነው ደስ የሚለውና ሽታው ራሱ እንዴት ደስ እንደሚል እግዚአብሔርም ሞክሩት። እኔ በሰራሁት መንገድ እናንተ ሞክሩት፣ አትከስሩምና ሽታው በጣም ነው ደስ የሚለው። እንግዲህ እንደዚህ አድርጌ እፈጨዋለሁ። መፍጫ ለሌለንስ ብላችሁ አንዳንዴ ውህድም ስሰራ ትጠይቁኛላችሁና መፍጫ ግን አንድ መፍጫ ግድ ያስፈልጋል ብዬ አስባለሁ። ይሄ መፍጫ ባይኖረ ራሱ ያኛው እና መፍጫ ከሌላችሁ ይሄኛው ደግሞ ድቅቅ አድርጋችሁ መክተፍ ትችላላችሁ። በቢላ ማለት ነው። ድቅቅ አድርጋችሁ ክትፍ አድርጋችሁት ከዛ በኋላ ቢያንስ ለ2 ቀን ለ3 ቀን በቅባቱ ምንድነው በእንትን ውስጥ ታደርጉትና ቅባት ዘይቱን ወይም ያላችሁ ቅባት ጨምራችሁ ከዛ ከ3 ቀን ከ4 ቀን በኋላ ታጠሉታላችሁ። እሳት ላይ እንደኔ ታረጉትና ማለት ነው። እዚህ ጋር ይውላችሁ ምንድነው ይሄኛው ቅባት ጨምሬያለሁ፣ ወይም አምላ ቅባት ጨምሬያለሁ። ይሄኛው አምላ በነገራችን ላይ ኦሪጂናል ነው። ሽታው እንዴት ደስ እንደሚል። ይሄ ደግሞ ለሽበት የሰራሁት ቅባት ነውና ለሽበት ብዬ የሰራሁት ባለፈው ቪዲዮ ሰርቼላችሁ ነበር። እሱም ከታች አለላችሁ። እሱን ግማሹን አስቀምጬው ስለነበር እሱ ራሱ ሽታው እንዴት ደስ እንደሚል እሱም
በጥቁር አዝሙድ የተሰራ ቅባት ነው፣ ቤት ውስጥ የተሰራ ቅባት። እሱን ጨመርኩበት። እናንተ እንደነገርኳችሁ ያላችሁን ቅባት መጠቀም ትችላላችሁ። ምናልባት ዜኒት ቅባት ካላችሁ ወይም ደግሞ በማንኛውም ዘይት መስራት ይቻላል። በጣም ቀላል ነው። ከዛ በኋላ እሳት ላይ ቢያንስ ለ30 ደቂቃ ያክል አቆይቼዋለሁ። እኔ እንደነገርኳችሁ ቪዲዮን ቆረጥ ቆረጥ አድርጌዋለሁ። እዚህ ጋር እንዳውም እየተንገዳገደብኝ ነበር፣ ትንሽ መቅረጽ አቅቶኝ ማለት ነው። እውነት ለመናገር እንደዚህ ሆኜ ቪዲዮ ስቀርጽ ማለት ነው። ግን ያው መቅረጽ አለብኝ፣ መስራትም አለብኝ። ለእኔም ያጠነክረኛል ማለት ነው። ሁለተኛ ደግሞ ራሴን እጠብቃለሁ። በቃ እርጉዝም ብትሆኑ ምንም ብትሆኑ ራሳችሁን መጠበቅ አለባችሁ በተቻለ አቅም እና እንደዛ ካልሆነ በቃ ነገሮች ሁሉ የሆነ ድብልቅልቅ ይላሉ እና ለማንኛውም እዚህ ጋር ከ30 ደቂቃ በኋላ ራሱ እንትኑ ይሄ ከላይ ያለው ይጠፋና እንደዚህ ቅባት ይወጣዋል። አያችሁት? ቅባቱ እንዴት ደስ እንደሚል ሽታው ግን ቤቱን ነው የሚያውደው። በነገራችን ላይ በጣም ደስ የሚል ሽታ ነው ያለው። በመጨረሻ እንደዚህ ከሆነልኝ በኋላ እንትን ነጠላ አምጥቼ በነጠላ ጥልል አድርጌዋለሁና ግን ሙቅ ነበር። ሙቀት እንትን እስከሚበርድ ድረስ ጠብቁት ማለት ነው። እኔ በጊዜው ደግሞ ያው እስከሚበርድ አልጠበቅኩትም። ምክንያቱም ስቀርጽ በቃ ቪዲዮ ስቀርጽ አንድ ወዲያውኑ መጨረስ አለብኝ። ሁለተኛ ደግሞ ቁጭ ካልኩኝ ስለሚደክመኝ መነሳት ያቅተኛልና ያ ደግሞ በጣም ተጽዕኖ ፈጥሮብኛል። በጊዜው ግን እንደምንም ብዬ ቪዲዮ መጨረስ ስለነበረብኝ እንደዚህ ትኩሱን ቢሆን ጨምቄ ጨረሰው። ከጨመኩ በኋላ ይህንን ይመስላል ገለባውን ማለት ነው። ቅባቱ እንዴት እንደሚያምር የምር በጣም ነው የሚያምረው። ቫዝሊን የተጠቀምኩት 2 ማንኪያ ራሱ የሚሆን አይደለም፣ ግማሽ ግማሽ ማንኪያ። እኔ አብዝቼ አልሰራም የምር በቃ የሆነ ጥር ምጥን አድርጌ ነው የምሰራው እና የባለፈው ራሱ አለቀ። ውይ እንዴት ደስ እንደሚል እንደነበር እና ግን አልታየም ያንን ቪዲዮ። ለማንኛውም በትንሰርቼ ነበር በምንድን ነው በቅርንፉድ ሰርቼላችሁ ነበር ማለት ነው። ከዛ በኋላ ቫዝሊኑ ከጨመርኩ በኋላ እንደዚህ እሳት ላይ እንደገና አደረኩት። በውሃው ላይ እሳት ላይ ሳይሆን ምንም እንትን ሳይልበት ማለት ነው። ውሃው የሞቀ ስለሆነ ወዲያውኑ፣ ቅባቱም ደግሞ የሞቀ ስለሆነ ወዲያውኑ ነው ያቀለጠልኝ። ከቀለጠ በኋላ እዚህ ጋር ግን ትንሽዬ ጠብቀዋለሁኝ። ስጠብቀው ወዲያውኑ ጀመደ። ቫዝሊን ወዲያውኑ ነው ጅምድ የሚለው እና በላስቲክ ስለሆነ የምጨምረው ደግሞ ትንሽ መብረድ አለበት። ምክንያቱም ላስቲኩን እንዳያቃጠልብኝ ፈርቼ ማለት ነው። እና ያው ትኩስ ሲሆን ላስቲኩ ይቃጠላል። ስለዚህ ትንሽ ቀዝቀዝ ታርጉትና ጨምሩት ማለት ነው። ከዛ ከትንሽ ደቂቃ በኋላ 30 ደቂቃ ራሱ አልቆየም። የምር ከ30 ደቂቃ በኋላ ይሄንን ይመስላል። ከለሩ ራሱ እንዴት ቀይር እንዳለ እንዴት እንደሚያምር በጣም ነው የወደድኩት። ሽታው በተለይ በስማም ይሄ የአምላው ቅባት በጣም ወድጀዋለሁ። ሽታው ይቀይረዋል በቃ እና ጸጉሬ እንግዲህ ይህንን ይመስላል። በነገራችን ላይ ሰሞኑ ተኩሼው ስለነበር ጸጉሬ በስማም ጸጉር መተኮስ በነገራችን ላይ በጣም ነው ጸጉር የሚያበላሸው። ሁለተኛ ደግሞ ታክስ ገብቼ ነበር ግን ታክስ መግባቴ በጣም አሪፍ ነው። አንዳንዴ ያስፈልገዋል። በ2 ዓመቴ ነው ታክስ የገባሁት። ናቲን እርጉዞኝ ነበር ታክስ የገባሁት አስታውሳለሁና ስለዚህ ደግሜ ታክስ ገባው። ከዛ ጸጉሬ ደግሞ ያው አበሻ አብጋ ነበረ የሚሄድኩት ጥቁር ጋር ነበር። እነሱ እንደ አበሻ አይተወክሱም። ከዛ ራሴ ቤት መጥቼ ተኩስ አደረግኩትና ያው ተኩሱ በዝቶበታልና ግን ምንድነው እሳት በዝቶበታል ነው የሚባለው። ለማንኛውም ምርጥ ውህድ እሰራለታለሁ ነገ እግዚአብሔር ካለ እለቅላችሁ ይሆናል ወይ ነገ ከነገ ወዲያና ምርጥ ውህድ ሰርቼለት እታጠበዋለሁ ማለት ነው። ከዛ ጸጉሬ ይህንን ይመስላል። የምር ግን በጣም ነው የሚያምረው። እውነት ለመናገር በጣም ያምራል። የጸጉራችሁ ውበት ከለሩ እንዴት እንደሚመጣና አሁን እዚህ ጋር ጸጉሬ እንዴት አያችሁት? ከለሩ ውበቱ በስማም እና ደግሞ የግንባራችሁን ፊት ለፊቱን በደንብ መሳጅ አድርጉ ቅንድባችሁ ሳይቀርና ውስጡ ግን እንዳትቀቡት። ውስጡ እንዳትቀቡ አብዛኞቻችሁ የጸጉራችሁን ውስጥ ስለምትቀቡ ነው እኮ ውስጥ ከዛ ድርቅ ይላል እንትን ይላል ይደፍነዋል ቆዳው ጸጉር አያድግም። ከዛ በኋላ መጨረሻ ይህንን ይመስላል። ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ፣ ነባሮች ደግሞ ስለምታበረታቱኝ በጣም አመሰግናለሁ። ኮመንታችሁ ስለማልመለስላችሁ በጣም ይቅርታ እያመመኝ ስለሆነ ነው። በሌላ ቪዲዮ እንገናኛለን። ባይ ባይ።